ልንጋባ ነው። ሰላም ሰላም ይኖርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ደህና አይደለም? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? የሷ ወርቆች እንዴት ናችሁ? ያረዳ ልጆች አስተካክላል። የሰውን ወርቅ የሰው ማለት ጀምራል እንጂ የኔም ናቸው። ምንድነው ተሽከብቹ አይባል። ሻሎም ሻሎም ወገንታትና ህዝበታት ሁሉ ተማም ሁሉ በዚህ ነገር ብዙ ደረጃ እንደርሳለን። ምን ታረገኝ? ለእግዚአብሔር መስጠት። እሺ እና ደህና ናችሁ? እኛ ደህና ነን፣ ፈጣሪ ይመስገን። ዛሬ እንግዲህ በዓሉን በማስመልከት ይሄን ጎፍጣጣ ልጅ ይዤላችሁ መጥቻለሁ። የት ነው የተሸማችሁ? ነበርኩ ሸቷን ነው ራሱ መጥቶላችኋል በእኔ ቻናል እና አንዳንድ ጭንቅላት ፈታኝ የሆኑ ከባባድ ጥያቄዎችን ጠይቅላችኋለሁ። መልሱን ታውቂዋለሽ? የምትጠይቂኝ ጥያቄ ምንድን ነው? ጥያቄዎች ይሄዳል እንዴ? አይ ታዲያ ምንድን ነው? እገምታለሁ። እሺ ለማንኛውም የበዓል መልእክት ይኖረኛል። እኔ አንተ አይኖርም መሰለኝ እንዴ? አትበል ነው። እሺ ይኖረኛል። የሰው ቻናል አይደል? ምን አፋለኝ ነው በሰዎች ማርያም እንበል በቃ እውነት ቅርብ ሰዓት። እሺ ቤተሰቦቼ እንዲሁም ደግሞ መላው የክርስትና እምነት ተከታዮች በተጨማሪም ይህን በዓል የምታከብሩ በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የውልደት በዓል በሰላም አደረሳችሁ አደረሰን እላለሁ። አብሬያችሁ ባሉንም ቤተሰቦቼ በጣም ወዳችኋለሁ። መልካም በዓል ይሁንላችሁ። ባላችሁበት ለዓመቱ አብረን እንደምንሆን እንደምንሰበሰብ ተስፋ አደርጋለሁ። ወዳችኋለሁ። መልካም በዓል። እኛም እንወዳችኋለን። አስተላልፍ መልካም እንኳን እሺ ለመላው የክርስትና እምነት ተከታዮች በሀገርም ከሀገርም ውጭ ያላችሁ ሁላችሁም ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የሰላም የደስታ የፍቅር ይሁንላችሁ። እንዲሁም ቤተሰቦቼ፣ ጓደኞቼ፣ የስራ ባልደረቦቼ ሁላችሁም እንኳን አደረሳችሁ። መልካም በዓል። መልካም በዓል። በቃ ቪዲዮ ጨርሰናል። ወደ ቤት እናንተ። እሺ ጥያቄ ቁጥር 1 ይነገር። ሳትነግሪኝ ጠይቂ ከቻልሽ። ገምት በቃ ጎበዝ ከሆንሽ ሳትነግሪኝ። እንደዛ የሚጠይቅ አለ ሳይናገር። እኔ ምን ነው አውቄ ነው ገምት። ገምት። ስንት ዓመት ነው ደሞዝ ምናምን ጥያቄዎች እንደማይሆኑ ተስፋ አደርጋለሁ። እሺ የገና በዓል ሲከበር ይሄ ስንተኛ ጊዜው ነው? ከክርስቶስ ልደት በኋላ ነው እንግዲህ ገና የሚከበረው። ክርስቶስ ከተወለደ ስንት ዓመት ነው? 2000 ስንት ላይ ነው? 18 እውነት ግን ግራ ያጋባዋል ብዬ አስቤ ነው። ማሰብ የማልችል ማለት ይመስልሽ? ችግር የገና በዓል ምንም በማስመልከት ነው እና ገና ሲባል እነማት እዚህ ይሉሃል ማለት ግልጽ አድርጊ። ገና ምንም በማስመልከት ነው የሚከበረው? የኢየሱስ ክርስቶስ ልደት ነው እኮ ገና ሲባል። እሺ ገናና መስገድን ምን ያገናኛል? መስገድን መስገድን የሄድሽበት መንገድ እኮ ነው ነገሩ። ሌላ ነገር ያስመሰለው። እሺ እነማን ነው? ሰባ ሰገል ነው ሰገዷ ወርቅ ጣንከር ቢይዘው መጣው። እሺ በመቀጠል የገና ጨዋታ ምን አይነት ጨዋታ ነው? አይቆጥም ጌታ። በገና ጨዋታ ነው እሱ። የገና ጨዋታ እንግዲህ ያው በጀማ ሆነው ለሁለት ተከፍለው 6 ይመስለኛል፣ ቁጥሩን እርግጠኛ አይደለሁም። አንዲቷን ኳስ እያንከባለሉ የሚጫወቱት ጨዋታ። እሺ የኳሷ ስም ምንድን ነው? ሉል። እሺ ልዑል። አንተ ምንድን ነው ያልከው? እሱ ሩር አለ፣ እኔ ሉል አልኩኝ። የማን ነው ልክ? ኦዲየንስ ኮሜንት ላይ አስተካክሉ። ዱላ ታውቂያለሽ? አንተ ትጫወታለህ? አይ ተመስያለሽ። አይተህ ታውቃለህ ሲጫወቱ? እሺ በቲቪ ሌላ የት ነው? እሺ እንጨቱስ ምንድን ነው? ዱላው ሻሞላ ይባላል። ይቆርጣል። የዱላው
ሌሊት ነው ጌታ ከመጨረሻ በኩል ሌሊት ማውራት ይሁን። እስኪ ዱላ ነው የዱላውን ስም እንመስክ። እኔ ልደንግጥ? እንዴት አብረኝ ትደነግጣለህ? እንዴት ቆይ ፊት መስጠት መጨረሻ አብሮ ቁጭ ማለት ያናነቃል። አልደነገጥኩም ልትል ነው? አረጋግኝ ከቻልሽ አረጋግኝ። ምንም ማለት አይመጡም። ቀጥለው ዱላው ጋር ነበር እንትን በይው ዱላውን ጩና በርን ዘጋበታለን። ብረት ነው በር መጫ ብረት ነው የሚባለው። አረ በዱላ ይዘጋል እኮ ባደጉት ሀገራት እኮ አይመርም። እያሳለው ነው እና ወደ ብዙ ባትጠጋ ብርድ አረ ዞር ብርድ አስመትተሽ ነው እዚህ በኩል ላይ በደረቅ ሌሊት። እሺ በመቀጠል ደግሞ ትዝ አለኝ መጠየቅ ካለው ብዬ ሰሞኑን ረሳሁት። እንትን ሰው ዩቲዩብ በጣም ያበላል፣ ዩቲዩብ ስሩ ይላል። ምን ትላለህ በዚህ ጉዳይ? እውነት ነው ዩቲዩብ ያበላል። ለማንም ጉዳይ ያበላል በደንብ የሚያበላው ለማንም ያበላል እኮ ግን የሚያበላው ማህበረሰብ ይኖራል። የሚበላው ደግሞ ዩቲዩብ ይበላናል። ያበላል። ያው ዩቲዩብ ጀስት ፕላትፎርሙን ተረድተሹ ምናምን በአግባቡ ከሰራሽበት ያበላል። እኛ መብላት ባንጀምርም እንበላለን። አንድ ቀን ሰው የዘራውን ነው የሚያጭደው እና እኛ እየዘራን ነው ገና። ያው ኮሚትመንት ይፈልጋል ዩቲዩብ አይ ቲንክ ይመስለኛል እና በደንብ መረዳት ይፈልጋል ፕላትፎርሙን እንጂ ያበላል። እና እንበላለን። ተስፋ እንዳትቆርጪ እንበላለን። እና ጊዜ ይወስዳል። ረጅም ጊዜ ትዘራላችሁ። የሆነ ሰዓት ላይ ስታጭዱ በደንብ ነው የምታጭዱት። እና ዳጊ ፍቃድህን ብጠይቅህ ለሆነ ነገር። ፍቃዱ ማለት ነው ነገር ትፈልጋለህ? የምን ፍቃድ? አንድ ነገር ለኦዲየንስ ግልጽ ማድረግ እፈልጋለሁ። ምንድን ነው ግልጽ የምታደርጊው? እኔ እናንተ መሀል ያለውን ነገር። እኔ አንቺ ማለት ማን ነው? ትራስ ነበር አንሰሽ ከጀርባ ያርጋለሁ። እሺ ያው መጀመሪያ ስለኔ ልንገራችሁ። እኔ አሁን ጾም ከተፈታ በኋላ ጥር ውስጥ ላገባ አቅጃለሁ። ማርያም ይላል ደግሞ እንደማያውቅ። ምንድነው? ጥር ውስጥ ልንጋባ ነው። ከማን ጋር? ከአንተ ጋር ነው። ምንድነው? ኧረ ቁም ነገር አውሪ እባክሽ። አንቺ ትልልቅ ሰዎች ነን፣ ካሜራ ተቀምጡ። ይቀርዳል እንዴ? ሽማግሌ ልኮ እሺ ተብሏል። ለማንኛውም እና ጥር ውስጥ ሰርጋችን ነው። እኔ ኦዲየንስ ማወቅ አለበት ብዬ ስላሰብኩኝ ነው። ያው ሰርጉ ከመድረሱ በፊት ለሰርጋችን መጋበዝ የምትፈልጉ ሰዎችም ጋብዘናቸዋል። ሰርጉ የሚካሄደው የት አዳራሽ ነው ንገራቸው። ኧረ እባክሽ አትጃጃ። አንቺ የምርሽን ነው የሚመስላቸው ቪዲዮ አለ አንዴ። የምርሽን ነው ማለት የምር ነው የሚመስላቸው እና የምር አይደል እንዴ? ታዲያ ምን ያልክ ነው? ኧረ አትጃጃ። ምንሽ ለምን አንተ በዚህ ደረጃ መደበቅ የምትፈልገው? በቃ እንንገራቸው። ምን ነግራቸው? እውነታው ነው። የምን እውነታ? ምንድን ነው እውነታው? ልንጋባ መሆኑ ነው። እሺ ማገባኝ ትቆርጫለሽ። በደቂቃው ነው የምመጣው። የምሬን እኮ ነው። ምንድን ነው አታውቅም ነው? ፍቺ በቃ ቀልዳ እንዴ ነው? ፍቺ እንጂ ምንድን ነው የምፈታው? ወደጊ ልንጋባ አይደል እንዴ? ፍቺ ኦዲየንስ እያየን እኮ ነው። መናገር አትፈልግም? እንዲያውቁ አትፈልግም? ቆርጠዋለሁ። ምኑን ነው ቆርጠዋለሁ? በቃ ቢኒ አቁመው ቪዲዮውን። ቆይ ምኑን ነው እንዳይቀደሙ አልፈልግም። ልንጋባ መሆኑና ለምንድን ነው ታፍርብኛለህ? ከማን ጋር ነው የምንጋባው? ከኔ ጋር ነው እኮ። በምን ሂሳብ? በምን ሂሳብ ማለት? ረማኪው መድኃኒዓለም በኩል ለሊት ቪዲዮውን ስራ ብለሽ አትጮች። ምንድን ነው ልንጋባ አይደል እንዴ? የምር ይመስላችኋል? ፍቺ በቃ እና እኔ ምሬ አይደል እንዴ? ሽማግሌ እኮ ተልኳል ከእናንተ ቤት እኛ ቤት። አንቺ ነሽ እራስሽ አታውቅም ነው? ቢኒ የምታውቀው ነገር አለ። ስለዚህ ምንድን ነው የምታወሪው? ሽምግልና ተልኮ ቤት እሺ ብለዋል። የምር ይመስላል። በቃ ፍቺ ማለት ወይኔ በኢየሱስ ስም
ዳጊ ምን ሆነሃል እንዴ? እኔ እንደዚህ አይነት ቀልድ ቀልዳለሁ እንዴ? እና ምንድን ነው የምታወሪው? ይሄም ሽማግሌ ሽምግልና ተልኮ እሺ ተብሎ ሁሉ ነገር አልቆ የለ እንዴ? ማን ነው ሻለው? ማን የተላከው? ከእናንተ ቤት ነው የተላከው። እኔ የማውቃለሁ። ደውል ቤት አሁን ማኪ ፍቺ በቃ የማይሆን ቀልድ አትቀልድ። በዚህ ሰዓት የት ነው የምደውለው? ቤትህ እሱ እየቀለደ ነው። ቪዲዮን ያስጀምረው ልጄ ነው ይናገራል። እየቀለደ ነው እና ምንድን ነው የምቀልደው? ስለምሰርግ ነው የምታወሪው? ልንጋባ እንዴ? አሁን ማን ነው የሚጋባው? እኔና አንተ መቅደስ ግርማና ዳግማዊ ነው። ተጋባን እኮ ትናንት ላይ ተጋባን። አለቀ። እሱን ከሆነ ምንድን ነው ሌላ ነገር አለ? ማኪ በቃ ፍቺ የምር ይመስላችኋል? አክቹዋሊ እና የምር እኮ ነው። እንዲያውቋት ፈልገ ሚስጥር ነው። ምንም ነው የሚያውቁት? በቃ ስለተናገረ ምንም ነው የሚያውቁት? ምንም ነው የሚያውቁት? ልንጋባ ነው። ማን ነው የሚጋባው? እኔና አንተ። እንቅልፍ አልተኛሽም መሰለኝ። ተኝ። እውነት ተወሪው ነገር የጤና አይደለም። ተኝ። ምንድን ነው? ኧረ ማኪ በመድኃኒዓለም አታዝጊ። እና ልንጋባ አይደል እንዴ? በቃ እሺ ተጋቡ። ቪዲዮ የሰማኸው ነው? ልንጋባት ነኝ። እየካደኝ እኮ ነው። ምንድን ነው? ሚዜ ጋር አይደል እንዴ? እሱ ምንድን ነው የምታወሪው? ስለምን ሚዜ ስለምሰርግ ነው የምታወሪው? የት ነው ልናችሁ? እቤት ደውል አላውቅልህም። እቤት ደውል እኔ አልፈልግም እንዴ? ሳታውቅ ነው ታዲያ የሚደውሉት? ቀሉን ተይ። እኔ በዚህ ሰዓት ቤት አልደውልም። በቃ ልንጋባ ነው ትላለች። ከማን ጋር ነው የምትገቡ? ከአንተ ጋር ነው። እኔ ሌላ ነው ያለኝ እንዴ? እኔ የማላውቀው እንዴ? ለማንኛውም ኦዲየንስ እሱ እየቀለደ ነው። እኛ ቀጣይ ጥር ላይ እንጋባለን። በቃ ፍቺ አንቺ ቪዲዮውን የዛሬ ዓመት ማኪ ምን አይነት ቀልድ ነው የምትቀልጂው? ቪዲዮውን አጥፊው። አይዞህ ሙሽራው የእውነት ነው የሚመስለው። አንቺ አይበልከፋ ሁሉም ያገባል። እሷ ታማ ነው የምታወራው። እኔ እና እሷ ምንም የምንጋባው ነገር የለም። ሽማግሌ ነው የሚባል ነገር የለም። ልትልከና እያሰብክ ነው፣ ግን ቤተሰቦች ቀድመውሃል፣ ልከዋል። አሪፍ ምን ነው ቀልድ ነው? ልተኛብን ነው ቪዲዮ ላይ ምንድን ነው? እኔ ደግሞ እንቅልፍ ይመጣል። አንቺ ልጅ አታዘግኝ። ምን ሆነክ ነው? ሰርግ ምናምን የምትይው ነገር ፍቺ ለምንድን ነው የምትዋሸው? አሁን ወደ ተመለሰ የምትዋሸው ትላለች እንዴ? በቃ ፍቺ በቃ እኔ ኦዲየንስ እንዲያውቅ እፈልጋለሁ። ምን ነው የሚያውቀው? እንደምንጋባ እንዴ? እስከ መቼ ነው ሲጀመር ሚስጥር አድርገን የምንቀጥለው? ምን ነው ሚስጥሩ? እንደምንጋባ ነው ሚስጥር የምታደርገው? እስከ መቼ? ስንጋባ ማወቃቸው ይቀራል። በምን ሂሳብ ነው እናንቺ የምንጋባው? በምን ሂሳብ ማለት? ስለምን መጋባት አውርተን ነው የምንጋባው? እንዴት ማለት? ትክክል እኮ ነች ዳግም። የብዙ ሰው ፍላጎት እናንተ እንድትጋቡ ነው አይደለም? እና ጥሩ ነው። መጋባት አለ መጋባት የሰው ፍላጎት ሌላ ጉዳይ ነው። እንኳን ደስ አላችሁ። አንተም ታበራለህ። ምን ነው የሚያውቀው? ቢን ሽማግሌ አልተላከም እኛ ቤት። እሱ ፕራንክ ላይ ያደርግሽ እየሞከረ ነው። ሰርፕራይዝ ላይ ያደርግሽ ነበር፣ ደረሽበት። እናንተ አብዳችሁ ልታሳብዱኝ ነው እንዴ? ምን ማለት ነው? እናንተ ቀልድ ነው ያዛችሁት። ተመለሱ። እኔን ተውኝ እንዴ። ቆይ ሽማግሌ ላክም እኛ ቤት? የምን ሽማግሌ ነው ላኩት እንዴ? ለጋብቻ የሚጠይቁ ናቸው። አላኩም እና ለማይሆን ሰው ነው እሱ ልኳል ተብዬ እሺ ያልኩት። ማኪኒ ስለምታወሪው ነገር ምንም የማውቀው ነገር የለም። እኔ ቀልድም ከሆነ በቃ ፍቱ፣ የምርሽንም ከሆነ ስለምታወሪው ነገር ምንም አላውቅም። እኔ ምንም አላውቅም ማለት አላውቅም። ስለምን ሽማግሌ ነው የምታወሪው? ቤተሰቦች እኮ ደውለውልኝ ቤተሰቦች ጋር ተደዋውለው ቀን ቆርጠው ጨርሰዋል። አዳራሽ ተከራይተው ድግሱ ድሮ ሰው አንቺ አታውቂኝ ነሽ ሽማግሌ የምልከው እኔ ምን አውቃለሁ? እና ወደ ራስሽ ተመለሽ። እኔ ምንም አይነት ሽማግሌ እኔ ከራሴ ጋር ነኝ ሲጀመር ላይ እኮ እኔ ምንም አይነት ሽማግሌ አላውቅም። እኔ እና አንቺ ሲጀመር ስለጋብቻ አላወራንም። በቃ ዳጊ ንገራት፣ ከነቃች ምን ይደረጋል? ምን ነው ነግራት? ሽማግሌ መላክን ነው አንተ ምር ነው ቶሮ ልጁ ምን አልገምኝ ነኝ። አረ በቃ ከነቃች ንገራት። ምን ማድረግ ይችላል? ፕራንክ ያደረጋችሁ ነው። ምንድን ነው የምታወሩት?
ምንድነው ፍራንክ የምናደርግ? እንደዚህ ያነቀላል እንዴ አንተ? እሺ ባልኩኝ ለጋብቻ ከተስማሙ በኋላ እንደዚህ ያለ እንዴ? ምንድነው የተስማማሽ? ምን ነው በቃ ዞር በል በቃ። ንገራት። እኔ እኮ ጠይቀኝ ነበር ያኔ እቤት ሲላክ ሽማግሌ ነው ጠይቀኝ ነበር። ከዛ እሱ ነው አለኝ። እኔ ደግሞ ዳጊ ነው አልኳት። እኔ ሽማግሌ ልኬ ምን ብዬ ልጃችሁ ለኔ ማን ነው ልጃችሁ? አባት እንዳይጠየቀው ከዛ አባት ልጃችሁ ለልጅ አለ። ንገራት ዳግም በእናትህ ተወኝ በቃ አላውቅም። እኔ ምንም አይነት ሽማግሌ ያለው በፈጠራችሁ ተው ቢኒ አንተ ፍታ ማርያምን የማይመስል ነገር አትሆን። እኔ ምንም አይነት ሽማግሌ ያላኩም በቃ ማቂ። እሺ በጣም ጥሩ። እንደዛ ከሆነ እምቢ እላለሁ። ሀሳቤን ቀይሬያለሁ። አላገባም። እንደዚህ የቀለድክብኝ አላገባም። ምንድነው የምቀልድብሽ? ስለምን ገብቼ ነው የምትወሪው? ቆይ አይደለም አንተ ይሄን ያህል ምን አስጨነቅ ማለት ከሰርጉ በኋላ ፎቶ ማየታቸው አይቀርም፣ ማውቃቸው አይቀርም፣ ጣቴ ላይ ቀለበት ማድረግ አይቀርም። ጣትክ ላይ ኦዲየንስ ነው። ይሄን ያህል ካሜራ ስለተደቀነ ብለህ የምትደብቀው ለምንድን ነው? እሺ ቪዲዮ ነው የምትፖስችው ከሆነ ኦዲየንስ እንዲያውቅልኝ የምፈልገው ነገር አላውቅም። እነዚህ ልጆች ስለምን እንደሚያወሩ የማውቀው ነገር የለም። እኔ ምንም አይነት ሽማግሌ ያለው ስለምንም ጋብቻ አላወራም። አንተ እኔ ላይ ትጮትብኛለህ? ኧረ ዳግም በቃ ነገራት፣ አታስጨንቃት በእግዚአብሔር። አራዳ ምን ነው እኔ ላይ ልወጣ ነው የምሬ ነው። ጋይስ እያስደበራችሁ ነው ማለት ነው። ልወጣ ነው አለ። ደውል ቤት ደውል። እኔ በዚህ ሰዓት አልደውልም። በኩል ያለ አይደውልም። ከቅዠታችሁ ስትናውቁ ንገሩ። ቢኒ ንገረው፣ የሚሰማ ከሆነ ንገረው። በቃ ዳጊ ከነቃች እኮ ነቃች ነው ነገራት። ለምንድን ነው በበዓል ምድር የምታስደብረኝ? ለምንድን ነው የምክደው? ምንድን ነው የምታይኝ? ቆይ ለእኔ ነገርከኝ፣ ለምን አትነግራትም? ቢኒ ምንድን ነው የነገርኩህ? ምንድን ነው የምታወሪው? ነግሮኛል። የነገርከውን በሙሉ ነግሮኛል። ምኑን? ልታገባኝ እንደምትፈልግ ሽማግሌ ልክ እንዳሰብክ ምናምን ነገርከው። ኧረ በፈጠራችሁ ነው ሰዎች። ምን አይነት ስቶሪ ፈጥራችሁ ነው የምታወሩት? ፈጥራችሁ? አዎ ቢኒ ፈጥረን የነገርከኝ። አይ አንተ ምን እየፈጠርክ ነው? እዚህ ከኦዲየንስ እንዳያውቅ የምታደርገው ነገር ግራ ይገባኛል። ሌላ ትዳር አለክ እንዴ? ሌላ ሚስትና ልጅ አለክ? ለምንድን ነው ከካሜራ የምትደብቀው? አይ የሚቀየም ምናምን ሰው ካለም ደግሞ መናገር እኮ ነው። የሚቀየም ሰው አለ? የሆነ የጀመርከውን ነገር ሳትጨርስ ነው እዚህ ጋር ሽማግሌ ለኔ ላከው። ምን ማድረግ ነው ዳጊ? አላውቅም። እኔ ከዚህ በላይ ምንም በላችኋል እንደፈለጋችሁ ማለት በቃ ተውኝ። እኔን ሊያሳብዱኝ ነው እንዴ? እበድ ከፈለክ እንዴ? እኔስ አላሳዝንክም እንዴ? የምርሽ ነው ግን የምታወሪው ማቂ? እና ቀልዴ ነው። ምንም በዚህ እኩለ ሌሊት ቁጭ አድርጎ እንደዚህ አይነት ወሬ ምን ያስቀድደኛል እንዴ? አላውቅም። እኔ ስለምታወሩት ነገር ምንም አላውቅም። እኔ ምንም አይነት ሽማግሌ አላውቅም እኮ። አባትህ ልኮልኝ አቤት። አይልክም። ለምንድን ነው ማለት ነው? እኔ ሳላውቅ ለኔ ሽማግሌ የሚልከው ምን አውቃለሁ? እሱን ደውለህ ጠይቅ አልከው። አልደውልም አልክ። እኔ በጣም እየተናደድኩኝ ነው ዳጊ። እኔም እየተናደድኩ ነው እንዴ። ስለምታወሩት ነገር አላውቅም። የለም በቃ እንደዚህ የሚባል ታሪክ ከኔ ያመጣችሁት? እንዴት ማለት? ከየት ነው ያመጣችሁት ማለት ምን ማለት ነው ዳጊ? ሰው እንዴት እንደዚህ በዚህ ልክ በሰው ላይ ይጫወታል እንዴ? ቤተሰቦቼ ሳያሳዝኑ? ለምንድን ነው እንደዚህ የምትቀልደው? በቃ ዝም በይኝ። ዝም በይኝ ማለት በቃ እኔ አሁን ማውራት አልችልም። ማውራት አልችልም? ጥሩ አይምሮዬ እንዲጠራጠር ልታደርጉኝ ነው እንዴ? አብጃለሁ ብዬ እንዴ? ስለማላውቀው ነገር እኮ ነው እያወራችሁ ያላችሁት። እሺ እየቀለድክም ከሆነ ጥሩ። እኔ አሁን ደውዬ ሽማግሌውን አልፈልግም ትቼዋለሁ እላቸዋለሁ። ከዛ በኋላ ግን ባናንተ ተተክለህም ቢሆን አትመልሰኝም። እሺ ባያቸው ሞቂ። እኔ የማውቀው ነገር የለም። ኧረ ተው ዳግም፣ ስንት ነገር አሰበ። ኧረ ቢኒ በመድኃኒዓለም ምንድን ነው የምታወራው? አይ ትልቅ ነገር አሰበ ብዬ ነው።
አሞቿል እንዴ? አንተ ስንት ነገር አወጣህ። እሺ ቆይ ሌላውን ተው። መስቀል ሲቃረብ ስንት ነው የልደት ቀን ተንበርክከህ ቀለበት አላደርግልኝም? እሱ ፎቶ ነው ይገማል። በነገራችን እኔም ፖስት ማድረግ ይችላል። ተንበርክከህ ቀለበት ሳደርግ በቃ ፖስት የምር የሰርፕራይዝም ቪዲዮ አለ እኔ ጋር ቡሽ እንዳትረሳው። ምንድን ነው የምታወሩት? የምን ሰርፕራይዝ? የምን ቀለበት? እኔ ዳጊስቲ አንዴ በስመ አብ መልበቅ እናንተ በሉ የታመማችሁት እናንተ ነው። ሰርፕራይዝ ቀለበት ጭራሽ ቢኒዬ ካደኝ እኮ ነው። በማስረጃ ስላለ እኮ የምን ልጅ የለንም። አንቺ ትቀልጃለሽ። ኧረ ዳጊ በቃ ንገራትና ተገላግለን እንትን እንበል። ሽማግሌ መላክ ነገር ምንድን ነው የምታወሪው? ማለት ይኸው ተቀመጥኩኝ። እሺ አሁን ታምናለህ እኮ እሺ አሁን ታምናለህ አታምንም? ምኑን ነው የማምነው? ለምንድን ነው የምትክደው? ለምንድን ነው የሰው ላይ የምትጫወተው? እኔ ስለምታወሩት ነገር እሺ ቪዲዮን አቋርጠውና እናወራለን። ስለምታወሩት ነገር ምንም አውቀው ነገር የለም። በቃ ለምን እናቋርጣለን? እንዳለ እሷ እኮ ማወቅ ፈልጋ እኮ ነው እንዴ እናንተ። በቃ ምንድን ነው ምንም ሽማግሌ አይላክም? ተመለሳ ሽማግሌ ትለኛለች እንዴ? ማኪ ነገርኩሽ እኮ እና እሺ ማንን ሽማግሌ ነው? እሺ ብዬ አላውቅም። ዝም ብለሽ ነው እንዴ አንቺ እሺ የምትይው? እንዴ ሳታጣሪ ነው እሺ የምትይው? ሽማግሌ ልካል አላኩም። በግድ ያሳምኑኝ ነው እንዴ እነዚህ? ልካል ያበርኩ ነው እንዴ ይመስላችሁ? ጤነኛ ነኝ እኮ አውቃለሁ። እና ልትክደኝ ነው? እሺ በቃ አሁን ልረጋጋሽ ትንሽ ደቂቃ። ተረጋጋና ስጨርስ እናወራለን እንዴ። እሺ ቪዲዮውን ቆረጠው እኮ ቆየ። ሊያሳብዱኝ ነው እንዴ እነዚህ ሰዎች? አይ አቡሽ ንገራት በቃ እኛን ማታስጨንቀን። ሽማግሌ መላክ ምናምን በቃ ማን የት ነው የላኩት? አንተ ቀለበት እያደረግህ አላደረኩም ትላለህ እንዴ? ላይፍና ድራማው ተምታቶባቸዋል መሰለኝ እናንተ ሰዎች። የባለፈው ቪዲዮ እኮ ነው ጋር አቡሽ። የቱ የባለፈው? ፊኛ ቤት ውስጥ አዘጋጅተን የሰራንላት ቪዲዮ። አረ ሶርቤ በመድኃኒዓለም ቪዲዮ አለ። የቱ ቪዲዮ? እኔ አላመመኝም፣ ጤነኛ ነኝ። የምን ቪዲዮ ነው የምታወሩት? ማኪን ሰርፕራይዝን አድርጋት ብለህ እኔ ስማ የምራችሁ ነው? አዎ ነገሩ ልተኛም ተወልድ ነገር ለቀቂ ባክሽ ቀሪ ነው። አረ ሶርቤ ዘንድ ተነቀል የለም ተጃጃላችሁ ምን አሁን ትንሽ ኦዲንስ ደስ እንዲላቸው እውነት ነው በል እስኪ። ዞርቤ አሁን ሞተር ላይ እንገባለን በል ኦዲንስ ደስ ይበላል። እኔ የዚህኛው ነው እንጂ ደግሞ ይፈልግ አንተ ባንዳ ተጠራጠርክ? ራስህ የባለፈው ቀለበት ይልኝ ሰርፕራይዝ ነው። ራስህን አልተጠራጠርክም? እንዴ ጤነኛ ነኝ እኮ አላበድኩም። እና ከሶስት ኦዲየንሶቻችን የመጣ ሀሳብ ነው ይሄ። በውስጥ ኢንቦክስ ላይ ጠፋችሁ ምን ነው ምናምን ሲሉኝ አይዲያ አተን ነው ምናምን አልኳቸው። ከዛን አይዲያ ነገሩኝ። ቢባልሽ ነው እንዴ ያለ ነገር እግዚአብሔርን እንደማትፈሩ ነው የተረዳሁት ዛሬ። በኮለ ሌሊት እንደዚህ ቁጭ አድርጋችሁ ትጫወቱብኛላችሁ። ቀረጻው ላይም ደክሞናል አይደል? ስለነበራችሁ ሁሌ ደከምነው እኮ አሪያት መስይማንቱ ደክሞሽ ታንተኛው ተሌላ ጊዜ ይኖራል። ቢኒ ምን ትላለህ በዚህ ጉዳይ? ተባባሪ ግን ራስህን አልተጠራጠርክም? ምንም እንትን አላልክም? ምንድነው የሚያወሩት ምናምን? እኔ በቃ የሆነ እኩል አቅላችሁን ስታችሁ ታማችሁ ድራማውና ላይፍ የተቀላቀለባችሁ ነው መሰለኝ። እንደዛ አለ እንዴ? ደግሞ ይቀላቀላል።
ምን አውቃለሁ ታዲያ እንዴ ምንድን ነው ይቀላቀላል የሌለ ነገር የፈጠርከ ነው ራስህ እናንተ የፈጠራችሁት እኮ እንዴ ራስህ ነው የፈጠርከው ይቀላቀላል ድራማ እናለፍ ቀላቅላችሁ አስባችሁ ነው እኮ እንዴት ሰው ቀላቅሎ ያስባል እኔ አብጄ ነው ሽማግሌ ልክ ምን ልታሳምነኝ ነው ምን እንደምታወሪ እስቲ በለው ቃሉ በለው በእናትህ ሁኪ ሆነኛል ግድ የለሽም ብሎታል ሽማግሌ ልክ ነው ብሎታል ግን በደንብ ለሁክ እንዲሆን ያኛው የቅድሙ በጤነኛ የምራ ያለ ዳጊ ይሄን ያህል ነው ትዳርን የሚፈራው ልንገራችሁ በሚፈራው ጎኑ ነው የመጣሁበት ይሄን ያህል ነው ትዳርን የሚፈራው እግዚአብሔር ብቻ ነው የሚፈራው እሺ ከስንት ዓመት በኋላ ታገባለህ ይኸውልህ እኔ አግብቼ ወልጄ ምናምን ያሉኝ ህልሜን ሳወራ እሱ እግዚአብሔር ያውቃል ነው የሚለው እግዚአብሔር ነው የሚያውቀው እውነት ብላለች እሱማ እግዚአብሔር ነው የሚያውቀው ግን አሁን ሻተው ሰው ያውቃል እግዚአብሔር ይፈጽማል አልበቃ ተጫወታችሁብኝ እኮ ዝም አልኩ አይደል አልበቃችሁ ለማንኛውም ቤተሰብ ፕራንክ ተደርጓል በበቂ ሁኔታ እና ምንም ሰርግም ምንም ሽንግልናም የለም እኔም ላገባ አይደለም ፕራንክ ነው ግልጽ አድርግላችሁ ብዬ ነው ምን ነው አረም የመልስ ምት የሚያስከ ምንም እንደዛ አልክ ባለፈው ምን ፈጠርክ ወዴ ባዶ እና ነኝ ይባል ሁሌ ይዛለል እንትን ይላል ግን ባዶ 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 እኔ ነው ባዶ ሁሌ ትዝታለ ባዶ ነው ይዙላል በኪሳቸው ነው በዝነ ህሊናቸው ይዘኑልህ ጭራሽ ከአንተም ብዙ ይዘኑልህ የተመታ ለማንኛውም እንወዳችኋለን ፕራንክ ነው ቪዲዮ እንዳልኳችሁ እኔ ላገባ አይደለም አደራ ለገና እኮ በግ መጥቶላችኋል አትቀበሉ ይላል በስመ አብ ከእንደዚህ አይነት ሶሳይቲ ጋር ነው እናንተ ያማተርከው እስኪ ማተብ እንደሆነ ዞሮ በታልኩ ለሌሊት ነው ለነገሩ ጠጋ መንፈስም ይኖራል በቃ ቻው በላቸው ቻው አረ እንኳን ቢያንስ እንኳን አደረሳችሁ ሳትሉኝ ሁሉ አውርታችሁ እኔን አላላችሁ አይ ሚኒ እንኳን አደረሰ እግዚአብሔር ይከፋሚና ጀርባ ያለው ወንበዴ እዚህ ተሰማጥሮ ስሜን የሚያጠፋው ልጅ እንኳን አደረሰ እንኳን አደረሳችሁ ቢና እንኳን አደረሰ መልካም በዓል እንዲሆንልን እንመኛለን በጎይታል ያው ተጠቋቆሙ እርስ በርስ በሉ በቃ ወዳችኋለሁ